ومطر. وها نحن اليوم بتوفيق الله سبحانه وتعالى في جبال الجمال الساحر، الطبيعة الخلابة. ثالث يوم من بكجنا موسم 5 أغسطس. يا الله، فاختار انك تكون VIP مع مكتب ثقة. عمل عني عمل معهم من رياح لف الدهانة ما شبعت قاعد صور الهواء تصور ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች ሰላም ናችሁ? አለን። ዛሬ በተለየ ቪዲዮ አቀራረብ ነው የመጣ ነው። ይሄውም ደግሞ የአረቦች የአዲስ አበባ ጉብኝት እንዲሁም ደግሞ በመላው ኢትዮጵያ እያደረጉ ያሉት የክረምት ጉብኝትን አስመልክተን ቪዲዮ አዘጋጅተናል። እንደምንመለከታቸው እንግዲህ በአዲስ አበባ ጎዳናዎች በቱርባስ ይዝናናሉ። እንዲሁም ደግሞ በባህር ዳር፣ በወንጪ፣ በጎንደር እንዲሁም ደግሞ በቤኑና ቪሌጅ እየሄዱም ይዝናናሉ። እሱን የተመለከተ ነው ዘገባ የምናቀርብላችሁ። የቻናላችን ተከታታዮች ላይክ እና ሼር በማድረግ እንዲሁም ደግሞ ሰብስክራይብ በማድረግ የቻናላችን ቤተሰብ ሁኑ። አረቦች እንግዲህ በኢትዮጵያ ክረምት የሚመጡበት ዋናው ምክንያት እነሱ ጋር አሁን ከፍተኛ ሙቀት በመኖሩ ምክንያት ነው። ከአረብ ሀገራት የሚመጡ ጎብኚዎች በኢትዮጵያ የክረምት ወቅት በተለይም በአዲስ አበባ እና በሌሎች የሀገሪቱ ከተሞች በብዛት እየተመለከትን እንገኛለን። በመግቢያ ላይ እንደነገርኳችሁ ከፍተኛ ሙቀት እንዲሁም ደግሞ ደረቅ የአየር ንብረት የበጋ ወቅት በብዙ የአረብ ሀገራት ሕይወታቸውን ፈታኝ በሚያደርግበት ጊዜ ኢትዮጵያ በዝናብ እንዲሁም ደግሞ በአረንጓዴ መልክዓ ምድር በቀዝቃዛ አየር ስለምትቀበላቸው የጉብኝታቸው መዳረሻ አድርገዋታል። በተለይም አዲስ አበባ ላይ የሚዘንበው ዝናብ ለእነዚህ ጎብኚዎች ከሚያውቁት የበረሃ አየር ፈጽሞ የተለየ ልምድ እንዲሁም ደግሞ ድባብ ፈጥሮላቸዋል ማለት ነው። እንደምትመለከቷቸው እንግዲህ እንጦጦ ፓርክ ውስጥ ነው ዝናብ እየዘነበ ደስ እየጨፈሩ እየተንቀሳቀሱ የምንመለከታቸው። ያው የኢትዮጵያ ክረምት ሲባል የተለየ አየር ሁኔታ ይመጣል። ደመና፣ ዝናብ ይዘንባል በከፍተኛ ሁኔታ። እንዲሁም ደግሞ ከተሞች በአረንጓዴ ቀለሞች ያብባሉ፣ ዛፎች አረንጓዴ ይለብሳሉ። ይህ ለአንድ ከበረሃ አካባቢ የመጣ ጎብኚ በጣም የሚስብ ልምድ እንዲሁም ደግሞ በጣም ተወዳጅ የሚያደርግ የአየር ጸባይ ነው። በአረብ ሀገራት በበጋ ወቅት የሙቀቱ መጠን እጅግ ከፍ ስለሚል አዲስ አበባ ግን አንደኛ ከፍተኛ ሃይላንድ ላይ ነው ያለችው። በአንጻራዊነት ለስላሳ አየርም አለ። ስለዚህ ይህ የአየር ሁኔታ ለአረቦች እጅግ ተመራጭና ተስማሚ ሆኖ ነው ያገኘ ነው ብለው ነው እንግዲህ ወደዚህ የሚመጡት ማለት ነው። ስለዚህ አንድ ጎብኚ ከባድ ሙቀት ተነስቶ እዚህ ሲደርስ በዝናብ መራመድ፣ ካፌ ውስጥ ቁጭ ብሎ ቡና መጠጣት እንዲሁም ደግሞ በቱርባስ መዝናናት፣ የከተማዋን ሕይወት መመልከትና በአየሩ መደሰት ልዩ ተሞክሮ ሆኖላቸዋል። እንደምንመለከታቸው አሁን እንግዲህ በክረምት ወቅት ፈታ ዘና እያሉ ነው ያሉት። እንግዲህ አዲስ አበባ በክረምት ደግሞ የበለጠ ውበቷ ጎልቶ ይታያል። አሁን የምናየው እንግዲህ የዝናብ ወቅት የተቀረጸ ቪዲዮ ነው። ወደ ቦሌ አካባቢ ነው። ተመልከቱት እንዴት እንደሚያምር ደስ ይላል። ሰው በእርግጥ ወክ አያደርግም እንጂ በጣም የሚያምር የአየር ድባብ ነው ያለው። አረቦች ግን በዚህ በዝናብ ወቅት መንቀሳቀስ፣ መዝናናት፣ አብሮ መደሰት በጣም የሚወዱት ባህሪያቸው ነው። ዝናብ ሲዘንብ ጠብቀው ለመዝናናት ይወጣሉ። ዝናብ ከመዝናቱ በፊት ካፌዎች፣ እንደዚህ መዝናኛ መቆያ ቦታዎች፣ ሱቆች ላይ ቆይተው ዝናብ ሲዘንብ ግን ለጉብኝት ይወጣሉና ለየት የሚያደርገው የአረቦችን ባህሪ እንግዲህ በብዛት ይሄ ነው። ያው ኢትዮጵያውያን ዝናብ ሲዘንብ ተጠልለን ቤት ገብተን ነው የምናሳልፈው። እነሱ ግን በፍቅርና በደስታ ነው ዝናቡን የሚመለከቱት። እንግዲህ አዲስ አበባ ደግሞ በዝናብ ሌላ መልክ ታሳያለች። መንገዶቿ ይታጠባሉ፣ ዛፎቿ ይበልጥ አረንጓዴ ይሆናሉ፣ ካፌዎች ደግሞ በሰው ይሞላሉ እና የዚህ ድባብ ውስጥ የሚዝናኑ የውጭ ጎብኚዎች ማየት ደግሞ ሌላ ደስታ ይጨምርላቸዋል። አንዳንዶቹ ዝናቡን ከውስጥ ሆነው ይመለከታሉ፣ ሌሎች ግን ዝናቡን ሳይፈሩ ወደ ውጭ ይወጣሉ ማለት ነው። ይህ በተለይ ከሞቃታማ እንግዲህ አካባቢ ለመጡ ጎብኚዎች የማይረሳ ትውስታ ይፈጥርላቸዋል ማለት ነው። ጉዟቸው ግን በአዲስ አበባ ብቻ የተወሰነ አይደለም። አሁን አረቦች በምንመለከትበት ጊዜ ቪዲዮ ደግሞ በጣም ያጋራሉ። ዋና ባህሪያቸው ቪዲዮ በማጋራት ነው። በቃ ዝናብ ሲዘንብ ካዩ ካሜራቸውን ከፍተው መቅረጽ ዋና ስራቸው ነው። ኢትዮጵያ በተለያዩ ከተሞች የተለያዩ የጉዞ ልምዶች ታቀርባለች። ከታሪካዊ ከተሞች እስከ ተፈጥሯዊ መስህቦቿ ጋር ማለት ነው።
ከተራራማ አካባቢዎች እስከ ሐይቆች የበዓል ማዕከላት ድረስ የሚመርጡት ብዙ ነገር አላቸው። በዝናብ ወቅት ያው የኢትዮጵያ መልክዓ ምድር በተለይ ይለያል። ደረቅ የነበሩ አካባቢዎች ይለመልማሉ፣ ወንዞች፣ ፏፏቴዎች ይሞላሉ፣ ተራሮችና ሜዳዎች በአረንጓዴ ይሸፈናሉ። ይሄ ደግሞ ለነሱ በጣም ደስ የሚል የመዝናናት መንፈስ የሚፈጥርላቸው ነው ማለት ነው። አሁን እንደምንመለከታቸው ሜክሲኮ ባንኮች ህንፃ ያለበት አካባቢ ነው እና ፈታ ዘና እያሉ ነው በአንድ ላይ እየጨፈሩ የምንመለከታቸው። እጅግ ደስ የሚል ሁኔታ ነው የምንመለከተው። አረቦች እያሳዩ ነው ያሉት። በጣም ደስ ይላሉ። እንዲሁ ደግሞ ቦሌ መስመር ላይ ደግሞ አታጧቸውም። በብዛት ስትንቀሳቀሱ አስተውላችሁ ሊሆን ይችላል። ይህ ደግሞ አሁን የምንመለከተው ባህር ዳር ጣና ሐይቅ ላይ ነው። ፋውንቴንም እንደዚህ ተጨምሮለት እንግዲህ ባህር ዳር በጣና ሐይቅ ዳር ያለች ከተማ መሆኗ ይታወቃል። አሁን ይሄ ደግሞ ፋውንቴን ባህሩ ላይ ተደርጎ ነው እንግዲህ የምትመለከቷት። ፈታ እያለች ነው ጎብኚዋ ማለት ነው። ወደ አዲስ አበባ ስንመለስ ደግሞ የቱርባሱ ጉዞ በጣም ታዋቂ ነው። በክረምት ላይ እጅግ ደስ የሚል ድባብ አለው። በእርግጥ አንድ ቱርባስ ነው ያለው በግል ዘርፍ፣ በመንግስት ደግሞ ወደ 3 የሚደርሱ አሉ። ይሄ ቢበረታታና ብዙ ባሶች ቢገቡ ደግሞ በጣም ብዙ ጎብኚዎች የሀገር ውስጥን ጨምሮ ይበረታታል። ከአረቦች ደግሞ አንዱ ለየት የሚያደርጋቸው ነገር የሚያደርጉት ጉብኝት በህብረት ነው። እንደዚህ በቤተሰቡ ሰብሰብ ብለው ነው ብዙ ጉብኝት የሚያደርጉት። ይሄ ደግሞ ለየት ያደርገዋል። ይሄ ደግሞ ወንጭ አካባቢ ነው። ወንጭ እንግዲህ በተፈጥሮ አቀማመጡ እንዲሁም ደግሞ በሐይቁ አካባቢ በሙሉ እጅግ ዓለም ላይ ካሉ ምርጥ የመልክዓ ምድርና ማራኪ የተፈጥሮ ቦታዎች አንዱ ነው። ወንጭ ደግሞ የወንጭ ሎጂ እንዲሁም ደግሞ ሪዞርቱ ከተሰራ በኋላ እጅግ ብዙ ጎብኚዎች ይጎርፉበታል። እነዚህ ደግሞ የተሰሩት ማረፊያ ቦታዎችን ለጎብኚዎቹ ምቹ ስላደረጓቸው አረቦችን ጨምሮ ብዙ ጎብኚዎች የሚጎብኙት አካባቢ ነው። እጅግ ማራኪ እና ደስ የሚል ተፈጥሮ ያለበት አካባቢ ነው። አረቦችም እንዲህ ከሚጎበኙት አንዱ ቦታ ይሄ ነው ማለት ነው። ወንጭ ላይ ደግሞ ብዙ የሚሞከሩ ልምዶች አሉ። የፈረስ ግልቢያ አለ፣ እንዲሁም ደግሞ በጀልባ መንቀሳቀስ አለ። ከዛ ደግሞ ሀይክ ማድረግ አለ። እንዲሁም ደግሞ አካባቢው ካሉ ሰዎች ጋርና ነዋሪዎች ጋር ደግሞ ባህላዊ ጭፈራ መጨፈር አለ። እሱን ነው እየተመለከትን ያለ ነው። ደስ የሚል ድባብ ነው። ያው ዝናቡ ሲዘንብ ተመልከቱት እንግዲህ አረቡ ፈታ እያለ ነው፣ አይገባም። በቃ ተፈጥሮን እያጣጣመ ነው። እጅግ ደስ የሚል ሁኔታ ነው እና ደስ እንዳለው ነው እየገለጸ ያለው። ተፈጥሯ በኢትዮጵያ እንግዲህ በጣም መልካም መሆኗን እየገለጸ ነው የሚገኘው። አሁን ይህ የምንመለከተው ሰው እንግዲህ ታዋቂው የሳውዲ አረቢያ የይዘት ፈጣሪ ነው። እንዲሁም ደግሞ ፎቶግራፈርና ተጓዥ ነው። አሊ ዳውድ ይባላል። ኢትዮጵያ ለአረብና ለሳውዲ አረቢያ ቤተሰቦች ተመራጭ የቱሪዝም መዳረሻ ለማድረግ እየሰራ እንደሚገኝ እየገለጸ ነው የሚገኘው።
እዚህ ጋር እያየን ያለነው ደግሞ የተቀቀለ ድንች እየበሉ ነው የምናያቸው። ወንጪ አካባቢ ይመስላል መልክዓ ምድሩ። በሚጥሚጣ ነው እንግዲህ እየበሉ ያሉት። አላጣውም እንዳለ ነው እንደሚበላው። እዚህ ጋር የድሮን ፉቴጅ እየወሰዱ ነው ያሉት። እዚህ ጋር ደግሞ የእንጦጦ ፓርክ ጋር እየገቡ ነው ያሉት። አየሩ እንደምትመለከቱት ዝናባማ ነው። እዚህ ጋር ደግሞ እንግዲህ በአዲስ አበባ አየር በኢትዮጵያ እጅግ መደሰታቸው እየገለጸች ነው እሷ ያለችው። እዚህ እንጦጦ ፓርክ ውስጥ ለ3 ቀን እንደቆዩም እየገለጸች ነው እና እንደወደደችው ስትገልጽ ነበረ። ዝናብ በጣም ከሚወዱት ነገር እንግዲህ ዝናብ ነው በጣም የሚወዱት። ያው መግቢያችን ላይ እንዳወራ ነው በእነሱ አገር አሁን ላይ ከፍተኛ የፀሐይ መጠን ስላለ እዚህ ጋር እንግዲህ እየመጡ ክረምት ይመጣሉ በብዛት። አሁን አዲስ አበባ ላይ ስንዘዋወርም በተለያዩ አካባቢዎች እናስተውላቸዋለን። ክረምቱን ለማሳለፍ ነው እዚህ የሚመጡት።